ቤት ዋላችሁ ውድ ያለነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ እናት አባቶቼ የሰው ዘር በሙሉ እንዴት ናችሁ? ሰላም ናችሁ? እኔ ጋር አለሁላችሁ እግዚአብሔር ይመስገን። ዛሬ እንግዲህ በትልቅ ቱታ ገጥቻላችኋለሁ። ብርድ ነው በጣም ብርድ ነው። ልችለው አልቻልኩም። ለማንኛውም እንኳን አደረሳችሁ። ራኤል ናቸው ራኤል አባቴ እንግዲህ እንኳን አደረሳችሁ ለአባታችን ለሩዋኤል ለላይክ ታለቃ ቅዱስ ሩዋኤል ናቸው። እንኳን ለቅዱስ ሩዋኤል አደረሳችሁ አደረሰን እያልኩኝ እህታችሁ አለምነሽ ሹመት ከቸቹ ይላችኋለሁ ብዬላችኋለሁ ማለት ነው። እና እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር አለሁላችሁ እግዚአብሔር ይመስገን እያልኩኝ ማለት ነው። እና እንዴት ናችሁ? እንዴትስ ሰውነታችሁ እንዴት ነው? ጊዜያችሁ፣ ስራ፣ ጤንነታችሁ፣ ሁለመናችሁ። እንብላ ግን መክሰስ እየበላሁ ነው። ሳንዱች እወዳለሁ። በጣም ነው የምወድ ሳንዱች። እና እየበላሁ ነው፣ ወተት እያፈላሁ ነው። እና እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ያው ሶሻል ሚዲያን ለመልካም ነገር ለጥሩ ነገር እንድንጠቀመው እላችኋለሁ። እና ያው እንግዲህ ጥምቀትም አልፏል። ገናም አልፏል። ፋሲካ ነው የሚጠብቅ። ለዚህ አድርሰን ቸር መድኃኒዓለም ማለት ነው። እና ማለት ነው ሰው እንዴት በዚህ ልክ ጨካኝ ይሆናል? ሰው እንዴት በዚህ ልክ ጨካኝና ክፉ ይሆናል? ይሄን ነው የምላችሁ። ሌላ ምንም አላችሁም። የሰው ልጅ እንዴት ለሰው የጭካኔ ጥጉን እንዴት እኛ ኢትዮጵያዊ ነን አይደል? ኢትዮጵያ ውስጥ ከሆነ ድረስ ለምን ነው የምንጨካከል? ለምን ነው በሰው ልጅ ላይ በሰው ቁስል እንጨት ቢሰዱበት አያምም አለች አያቴ። እውነቷን ነው። ልክ ራሱ ለምን እንዳልኳችሁ አውቃላችሁ? ሰው ሁሉ ክፉ ነው። አሁን እንግዲህ እንደምታዩት ውብዬ ያለችበት በጣም ከባድ ነው። በጣም ያለችበት እንግዲህ መፈተን በትዳር መፈተን ምን ያክል እንደሚከብድ ያውቀዋል። በትዳር ላይ ፈተና ሲገጥማችሁ ምን ያክል ክብደት እንዳለው ያየው የደረሰበት ያውቀዋል። ደግሞ ይሄ እርኩስ መንፈስ ማለት ደግሞ በቀላሉ አይተውም። ጸበል፣ እምነት ቦታ ካልተመላለሱበት ማለት ነው። እና በቀላሉ የሚተው ነገር አይደለም። አሁን እና ይሄ ያለበት ሁኔታ ሁላችሁም ታውቃላችሁ። እና ማነው ስሟ ፋፊ የምትባለች እንግዲህ እና ይሄን አሳስራው ነበር። እሱም ማለት ውብዬ አሳስራት ነበር። ፋፊ ግን ውብዬ በማዘን ክሱን አቅልላላት እርጉዝ ናት። ስለዚህ አላሳስራትም ትፈታ ብላ በዋስ ተለቀቀች። እንግዲህ የሰው ልጅ በዋስ ከተለቀቀ በኋላ እስር ቤት ምን አይነት እንደሆነ እኔ አይቻለሁ። እስር ቤት ነገር እያለሁ ማርያም ታስሬያለሁ። ለ15 ቀን ታስሬያለሁ ሱዳን ውስጥ ማለት ነው። እስር ቤት ምን አይነት ከባድ እንደሆነ አሳልፌው አይቼዋለሁ። እንግዲህ አሁን በዋስ ከወጣ ለምንድን ነው የሰውን ህይወት መመጠጥ ያስፈልጋል? ድጋሜ
ከናሂ አልፋ ኪራን አደንዝዘዋለች። ናሂንስ ያው አንዴ ብታደነዝዘው ውብዬ ይዛዋለች። እግዚአብሔር ይጠብቀው። ወደ ጸበል እየሄደ ነው። አንዴ ሰው አንዴ አፈር እያደረገው ነው። አንዴ ይወስዳል፣ አንዴ ይመልሰዋል። እመቤታችን ትጠብቀው። መልካም ሰው ጥሩ መስራት የሚጎዳ ከሆነ እንግዲህ ይቅር። ባይሰራስ መልካምነት ቢቀርስ ለሰው ልጅ መልካም ያደረጋችሁለት ሰው የሚጎዳችሁ ከሆነ መልካም መሆኑ ቢቀርስ፣ ማርያም መልካም መሆኑ ቢቀርስ። አሁን ናሂ ይችል ልጅ ድጋሚ አረብ ሀገር እንዳትሰደጅ ብሎ ዩቱብ ከፍቶ ብዙ ነገር አድርጎላት ማለት ነው። አሁን ተመልሳ ናሂ እየተበቀለችው ነው ልጆቹን። እሷ ልጅቱ ባለትዳር ናት፣ ትዳር አላት። እሰቡት እንግዲህ የፈለገ ነገር ቢሆን ማለት ነው። ትዳር እያላችሁ የሰው ትዳር በጥብጦ ወደ ሰው ሲልካችሁ ትለካላችሁ። አሁንም እኮ ነውር ነው። ምክንያቱም ይሄ ቪዲዮ ነገር ተቀማጭ ነው። እሷ ብታጠፋው ዳውንሎድ እየሆነ ይሄ ቪዲዮ ዳውንሎድ እየሆነ እየሄደ ነው። ሰው ያየው ተደራሽነት እየጨመረ ነው። ነገሳ የሚወለደው ልጇ የእሷን ቪዲዮ በሚያይ ሰዓት ምንድን ነው የሚለው? እናቱ የምታስቀምጥለት ቅርስ ምንድን ነው? እኔን የሆነ ነገር ይዞብኛልና ናሂ እኔ ጋር ግዴታ መሆን ያለበት ማለት ምን ማለት ነው? ከተያዘባትስ ምን ይሁን ታዲያ? እሷ ስለተያዘባት ናሂ የእሷን ህይወት በታደገ የእሷን ህይወት ባስተካከለ አይዞሽ ከስደት አትሂጂ፣ ወንድም ሆንሻለሁ፣ ባለትዳር ነው ትዳር አልሆንሽም፣ ነገር ግን ወንድም ሆንሻለሁ፣ አብረሽን ቆይ እዚህ ብሎ ቤቷን አስተካክሎ ዩቱብ ቻናሏን አስተካክሎ ከፍቶ የሰጠ ወንድምስ እንዴት ነው ናሂን አሁን እሷ በናሂ ላይ ጨክና ናሂን አሳብዳ ከናሂ አልፋ ሶልን እንዴት እንዲያረጋችሁ እንደሆነ ሶል አሁን በቁጥጥሯ ስር ነው። አትንኩብኝ ነው የሚል አትንኩብኝ፣ በቃ አትንኩብኝ። አሁን በጣም ያሰጋኝና ያስፈራኝ ነገር ቢኖር ደግሞ ምንድነው ኪራንስ አንድ ቀየረችው። እግዚአብሔር እንግዲህ ቤተሰቦቹ መጥተው ወደ ጸበል ቦታ ወስደውት ውብዬ አሁን አችልም ኪራን ወደ ጸበል ይዛ ነው አይሆንላትም። ለምንድን ነው አይሆንላትም ብለሽ የምትያላችሁ እንደሆነ ናሂ በዛለ ኪራ በዛለ ልጆች አሉ ብቻዋን ናት። እና አሁን ናሂን ወደ ጸበል ቦታ ይዛ የመሄድ ውብዬ አይሆንላትም። አቅሙም ሊኖራት አይችልም። ደከማት። ማርያም ከ6 ወር በላይ ሆናት ውብዬ እንደዚህ የስቃይ አለንጋ እየተገረፈች ያለ ማለት ነው። እንግዲህ ሚጣን ካረገዘች ጊዜ ጀምሮ ውብዬ ሰላም አላገኘችም። እና ኩቻ ደግሞ ቢመጣ ከአርባ ምንጭ ቢረዳት የተወሰነ አብራት ቢሆን ባይ ነኝ። ብቻዋን ልጅ ተሰቃየች። አንደኛ ወንድሟ፣ ሁለተኛ ባሏ ስንቱን ትዝለቀው፣ ስንቱን ትቻለች ልጅ። ከባድ እኮ ነው። አሁን እሰቡት ኪራ ለናሂ ፋፊ ናት የምታስፈልገው፣ ፋፊ ናት ደስተኛ የምታደርገው። ናሂ ከፋፊ ጋር ሆኖ ደስተኛ ይሆናል። ከውብዬ ጋር አይደለም መሆን ያለበት። ፋፊ ናት ሚስቱ አርግዛለታለች እያለ እንግዲህ ሰቡ የእናቱን ልጅ ስንት መስዋዕት የከፈለላትን ወንድሟ አሁን እንደዛ አድርገው እንግዲህ እግዚአብሔር የስራዋን ስጣትን እንጂ በርዘዋለች። ለምን ይሆናል ይሄ ነገር?
እንዴት ሰው በሰው ላይ ይጨክናል? እንዴት ሰው በሰው ላይ ይጨክናል? ማርያም በጣም የሚከብድ ነው። ይሄ ጭካኔ ጠጓል እንግዲህ እያሳየች ነው። ሰውት የተንኮራ ናት። በጣም ጨካኝ ከመሆኗ የተነሳ እንዴት እንደሚያደርጋት እኔ እንደዚህ አይነት ሰው አይቼም ሰምቼም አላውቅም። እውነቴን ነው የምላችሁ ማርያምን በጣም ክፉ ናት። ክፋቷ በስመ አብ ማርያምን ክፋቷ ክፋት እንዳይመስላችሁ፣ ድንግል ክፋቷ ክፋት እንዳይመስላችሁ። እንዴት አይነት አሪዎስ እንደሆነ እንደመሰለቻችሁ ታውቁ እናንተ ሰውን ሰውን መበደል ለእሷ ሁሉ መስሏታል። ማርያምን ሰውን መበደል ጥሩ አይደለም። በጣም ግፍ ነው፣ ግፍ ነው። ይሄ ልጅ ከልጆቹ ከትዳሩ ከሚስቱ አለያይታ ከራሷ ጋር ማድረግ ማለት ምን ማለት ነው? እስኪ ሰውት እናንተ እስኪ ማርያም እሰቡት እስኪ ነው እኮ ነው፣ ኃጢአትም ነው በእግዚአብሔር ዘንድ ኃጢአት ነው፣ ያስጠይቃታል። በስመ አብ ባለጌ አይገልጻትም ማርያምን። ምሳ እየበላሁ ስለሆነ ነው ሳንዱሽ ፊቴን እንትን ያልኩባችሁ። ጾመኛ የምትኖሩ ትችላላችሁ ምናምን ለዛ ነው። እሺ እና የሰው ልጅ ተንኮል፣ የሰው ልጅ ክፋት በዚህ ልክ እንዴት አይነት አሪዎስ እንደሆነች። እርጉዝ ናት፣ በእግዚአብሔር እጅ ተይዛለች። እሷ ግን እርጉዝ አትመስልም። ንግግሯ፣ ስራዋ፣ በጣም ብልግናዋ ከባድ ስራ ነው እየሰራች ያለችው። ዙርዬና ናሂን እንግዲህ ለማለያየት እንደምታያት ደፋ ቀና እያለች ነው። ደፋ ቀና እያለች ነው። ምንም ማድረግ አይቻልም። ናሂንንም ያው እንዳያችሁት ነው። ናሂ ያለበት ሁኔታ በጣም ከባድ ነው። አሳብደዋለች። ያው እመቤቴ ጥላ ስለማጥለው አንዴ ሰው አንዴ እንትን እያለ አንዴ ራሱን ያስታውሳል፣ አንዴ ረሞ ራሱን ይረሳል። ያው መብርሃን ጥላ አጥለው ድንግል ማርያም ስላለች ብቻ እንጂ በሁሉ ሰዓት እሰውት እንግዲህ መልካም ያደረገን ሰው አይዞሽ ያለን ሰው አይዞሽ አልጥልሽም፣ እንደ ሰው ሁኚ፣ አትሰደጂ፣ ሰርተሽ ከዚህ ሀገር ላይ መቀየር ትችያለሽ፣ ስደት ምን ያደርግልሻል ላላት ሰው ምላሹ ከንፈሬን ቆርጬ ጣልኩት። ምላሹ ይሄ ከሆነ
አሳሳቢ ነው፣ ይከብዳል። ማርያምን ምላሹ ይሄ ከሆነ በጣም ነው የሚከብደው። በጣም የሰው ልጅ ቢያንስ ኧረ በስመ አብ ከባድ እኮ ነው። ማርያምን ከባድ ነው። የዛተች ነው ጭራሽ። አሁን የፈራው አሹንና ሰላምን እንደ ሶልና እንደ ኪራ ደንዝዛቸው ውብዬን ባዷን አስቀርታ እንዳትጫወትባት እንደገና ህፃናቶቹን የሆነ ነገር እንዳታደርግባት። ምንም የማያውቁ ህፃናቶች ማስቲካ ብሰጧቸው የሚታለሉ፣ ከረሜላ ብሰጧቸው የሚታለሉ 2 ተስመው ያልተጠገቡ ህፃናቶች አሉ። እነዛን የሆነ ነገር እንዳታደርግባት በጣም ሆዴ ፈራ፣ ሰጋ። የሰው ልጅ በዚህ ልክ የጭካኔ ጥጉን ካሳረፈ ምንም ልታደርጓችሁ ነው። ምንም እኛ በዚች ምድር ላይ ማርያምን የምንኖርባት ግፋቢል 70-80 ነው። ከዛ በላይ ድካም ነው ብሏል መጽሐፍ ቅዱስ ራሱ ማለት ነው። ከዛ በላይ መኖር ራሱ አያስፈልጋል አይደለም። እሷ ግን ያን አይደለም ያለችው። አርጊ ተብዬ ትላለች፣ እንርዳሽ፣ ሰውየውን አጋልጭ አላጋልጥም። ግን ውሸቱ አሁን ሳስባት ፋፊ በቃ ከውብዬ ጋራ ችግር የቅናት መንፈስ አለባት ይመስለኛል። ምክንያቱም ናሂ ለውብዬ ያለው አመለካከት መልካም ስለሆነ ውብዬን ስለሚወዳት ለልጆች ያለው ፍቅር የተለየ ስለሆነ ሁለቱን በቃ መበተንና መበተን የምትፈልግ ሰው ነው የምትመስለኝ እንጂ እውነት የሰው ልጅ በዚህ ድክ ሰውን ለመበደል፣ ሰውን ለማስቀየም፣ ሰውን ለማስከፋት ቆርጦ የራሱ ህይወት ያለው የራሱ ልጅ ያለው እርጉዝ ናት ሆዷ ያለው ህፃን ነገር ሲወለድ እናቱ ለዛ ህፃን ምን አይነት ምን አይነት ስራ እንዳላትና ስነ ምግባሯን ሲያዩ ያ ህፃን ምን እንደሚሰማው ማደግ አይቀርም። ልጅ ገብስ ነው። ቃልዬ እንኳን የኔ ልጅ አሁን ይኸው 8ኛ ዓመቷን አሳልፋ 9ኛ ዓመቷን እየሞላች ነው ማለት ይቅርታ 8 ዓመት ከ1 ወር ሆናት። ቃልዬ እንኳን ማለት ነው። ልጅ ገብስ ነው፣ ያድጋል። ቶሎ ነው ከተወለደ ወዲያው ነው የሚያድገው። እንኳን የሆኑ ልጆች ከማህፀን እኛ የምንበላው የምንጠጣው ምግብ ለህፃናቶች ከሆዳችን እያሉ የሆነ ጭንቅላታቸውን ይፈታዋል መሰለኝ ብሎ ነው አለው ይመስለኛል። ምክንያቱም ከውስጥ ነው ሁሉን ነገር አውቆት የሚወጡት። ሁሉን ነገር ማንነታቸውን አጥርተው ዛሬ እንኳን ዘረኝነቱ ምኑ በበዛበት ጊዜ ማለት ነው ማንነታቸውን አጥርተው ነው የሚወጡት ያሁኑ ልጆች ማለት ነው። እና ይሄ ልጅ ደግሞ ሲወለድ የእናቱ ስራ ሲያየው፣ የእናቱን ስነ ምግባር ሲያየው፣ እናቱ የሰው ህይወት እየበጠበጠች እንደሆነ ሲያየው፣ እናቱ የሰውን ትዳር እየበተነች እንደሆነ ሲያውቅ ይህ ህፃን ምን ይሰማዋል? እስኪ ንገሩኝ። ምንድን ነው የሚሰማው? አባቱ ያልሆነውን ይሄ ነው አባትህ ብላ ናሂን ተንከባከበኝ እንደዚህ ነው ናምን ናሂ ችግሩ መጀመሪያ ትክክለኛ እውነት አለኝ የምትለው ልጅ ይቺ ልጅ እውነቱን ቢናገር ኑሮ እዚህ ሁሉ ደረጃ አይደርስም የነበረ። ልጁ ተፈልጎ ቢያዝ እሷን ከጀርባው ሆኖ ያስፈራራት የናሂና የውብዬን ትዳር በትኝ ሂጂ እያለ የሆነ ነገር ይዞባት የሆነ ቪዲዮማ ይዞባታል ልጅቷን እና ያን ይዞባት እያስፈራራ ሲሰዳት ልጁ በህግ መያዝ ነበረበት። በእርግጥ ልጁ አይገኝ ምን ሽላልት ነው ታንቺ መተታም ሰው እኮ በመተት የሚያምን ሰው እኮ በፍጹም አይያዝም። መንፈስ ይያዛል፣ መንፈስ አይያዝም። እና እባክሽ ፋፊ እባክሽ ስነ ስርዓት ይዘሽ የሰዎችን ትዳር አትበትኝ። ጥሩ አይደለም። እንት የራስሽን ህይወት ምሪ። የራስሽን ትዳር ይዘሻል። ልጅሽን አሳድጊ። አንቺ በሰላም እርጉዝ ነሽ፣ ነፍሰ ጡር ነሽ እኮ በመቤት እጅ ተይዘሻል። ነገ ከነገ ወዲያ የሆነ ነገር እሆናለሁ በሰላም ወልድስ አልወልድስ ብለሽ አስበሻል? በቃ ነው ዝም ልጅ የለቱን በቃ የንደትሽን የለቱን ያነ ሰውዬ ይህን አርጊ ያለሽን ይዘሽ ለምን ትመሪያለሽ? ለምን አሳልፈሽ አሰጭም ለህግ ሰውዬውን? ላንቺም ኦፍ ትያለሽ፣ ለነሱም ሰላም ትሰጫቸዋለሽ። ሰውዬውን አሳልፈሽ ከሰጠሽ ውብዬ እኮ አንቺ አትተውሽም፣ ከጎንሽና ትረዳሻለች እኮ። ግን አንቺ ውብዬን ማስለቀስ ነው የምትፈልጊው። ውብዬ አዝናልሽ እንጂ ማለት ነው በምታደርጋቸው ድርጊቶች በትክክል አንቺን ወይን ቤት መክተት ትችላለች፣ እንዳትወጪ ማድረግ ትችላለች። ግን በመውለጃሽ ጊዜ እስር ቤት ህፃኑ የሚያድገው ልጅ እስር ቤት ተወለደ ሲባል ነገ ከነገ ወዲያ አድጎ ለጭንቅላቱ ጥሩ አይመጣም በሚለው ነው
ምክንያቱም የሰው ልጅ ይሄ ልጅ ሲወለድ ለአገር ጠቃሚ ሊሆን ይችላል ወይም እንዳንቺ ትዳር አጥፊም ሊሆን ይችላል። ምክንያቱም የእናቱን ነው ይዞ የሚወጣው የማንንም ይዞ አይወጣም። እና ስርዓትሽን ብትይዥ ማርያምን ስርዓትሽን ብትይዥ። ስደት ሀገር አይተሽዋል፣ አረብ ሀገር ነው አይተሽዋል ነበርሽበት፣ ለዛም ዱባይ ገባሽ። አረብ ሀገር ምግብ በሽ ነው ምግብ አለ፣ ግን በሰዓት በልትሽታል? እስኪ ልጠይቅሽ ፋፊ አረብ ሀገር ባሳለፍሽበት ጊዜ በሰው እጅ ትኩስ ቀርቦልሽ ትኩሱን በልተሽ ታውቂያለሽ? ምግብ ተቀርቦልሽ ስንት የተነስተሽ ታውቂያለሽ? ማንኛችንም የማንክደው ሀቅ ነው። ስንት የተነስተሽ ታውቂያለሽ? ምግብ ተቀርቦልሽ ስንት የተነስተሽ ታውቂያለሽ? አንድ ጉራሽ ጎርሰሽ እኮ 3 የተነሻለሽ። እነሱ ምግብ ተቀርቦላቸው እየበላሽ ነው ብለው አያስቡልሽም። እየጠሩ ይህን አምጪ ተአሊ ነው የሚሉሽ፣ አምጪ ነው የሚሉሽ። ያን ሁሉ አሳልፈሽ መጥተሽ ዛሬ እንዳንቺ ስደትን አሳልፋ የመጣችው እህትሽን ህይወቷን ትዳሯን እንዲህ ለመበተን ለመበጥበጥ ማን ነው በእናትሽ አይዞሽ ያለሽ? ማን ነው አይዞሽ ያለሽ? ነገ ወልደ ስትተኝ እኮ ማለት ነው መልካም ስራ ቢኖርሽ ውብዬ ከጎንሽና ታርስሽ ነበረ። መቼስ ናሂ እንደዚህ ጀውሉሉ አንቺን ያርስሻለሽ እንዳትጠብቂ። ውብዬ እስክትወልጅ ነው የምትጠብቅሽ። ሁሉንም ጠራርጋ ወደ ጸበል ታስገባቸዋለሽ። ወልደ ስትወጭ ግን ባዶ እጅሽን ትወኛለሽ። ይሄን እመኚኝ፣ ደግሞ ይሄን እመኚኝ። ይሄን አንቺ አሁን ሳትወልጂ ናሂን ከእጅሽ ማስገባት ነው የፈለግሽው አይደለ? አስገቢው። አቺም ኪራን ይዘሻል፣ ችግር የለም። ወልደሽ የተኛሽ ቀን ግን ልክ አንቺ ሆስፒታል ስትገቢ ውብዬ ማለት አንቺ ጭራ ስለሆንሽ ተከትለሽ ስለማትመጪ አንቺን መውለጃሽ ነው ተጠባበቅልሽ። ወልደሽ ስትተኝ ወስዳ ወንድማንም ሆነ ሶልንም ሆነ ጸበል ቦታ ፈውሳቸው ድጋሜ ድርሽ እንዳትይ ነው የሚያደርግሽ። ውብዬ ብዙ ወጥ ስላወጣችበት ከዛ ቤት አሁን ከእጇ ላይ ባሏም ስራ እየሰራ ስላልሆነ ምክንያቱም ከእጇ ላይ ትንሽ የገንዘብ ንጥረት ኑሮባት ይሆናል እንጂ ቤት ያልቀየረች አጅሪት ጎበዝና ትቀየር ነበር ቤት። አንቺ ግን ብልግናሽ እሴት ሆነሽ በሴት ምዝቹን ነገር እኮ ታረጊዋለሽ። ምዝቹን ማርያም ምዝተውን ነገር ታደርገዋለች፣ በቃ ትፈጽመዋለች። ድንግል የሰው ልጅ እንዴት ነው ጭካኔ? ምን አይነት ቤተሰብስ ቢያሳድግሽ ነው? እኔ እንጃ። እንደ ፋፊ አይነት ቤተሰብ ከሚያሳድገኝ ሆኜ በቀል ይሻለኝ ነበር። ያልተቀጣ እናቴ በእንቁላሌ በቀጣሽኝ ነው የሚያስብል። አንቺ ባለጌ ነሽ፣ ማርያምን ባለጌ ነሽ አንቺ። ሰውን በዚህ ልክ እህትሽ እኮ ናት ውብዬ እኮ እህትሽ ናት። እንዳንቺ ስደትን ያየች እህትሽ ናት እኮ። እሷን በዚህ ልክ መበደሉ እሷን ማስለቀሱ ምንድነው ላንቺ የሚጠቅምሽ? ወንድሟን ይዘሽ ባሏን ይዘሽ ሶልን የወንድሟን ጓደኛ ይዘሽ ምንድነው የምትጠቀሚ? ጥቅምሽ ምንድነው? እስኪ ንገሪኝ እህት አለ። የሚጠቅምሽ ምንድነው? ምንም ለማይጠቅምሽ ነገር ምንም። አንደኛ ህዝቡ ተመልካቹ ሆብሮ ረግሞሽ ሁላችን እያዘነብሽ ማርያም በጣም ነው እኮ የምናዝንብሽ። በጣም አንዳንዱ ቅድም ማለት ነው ትናንትና ነው የእሷን ቪዲዮ ገብቼ እያየሁ ነበረና እያንዳንዱ ሶሻል ሚዲያ ላይ የሚያየው ፋፊ እውነት በሰላም ትወልጅ ይሆን ማይላት፣ እውነት አንቺ በሰላም ወልደሽ የልጅ እናት ትሆኚ የማይላት ሰው የለም። በዚህ ልክ ተረግመሻል ፋፊ፣ ተረግመሻል። ማለት በቃ ውስጣችን መረዘሽዋል፣ አስጠልተሽናል ሁላ ለምታደርጋቸው ድርጊቶች። ሁሉም ሰው እውነት አንቺ ወልደሽ ተወጪ ይሆን፣ እውነት አንቺ የልጅ እናት ትሆኚ ይሆን እያለሽ ነው። እውነት አንቺ የልጅ እናት ትሆኚ ይሆን፣ አሁን እውነት አንቺ ወልደሽ ለልጅ ይዘሽ እንትን ማለት ትችይ ይሆን እያለሽ ነው ሰው በሙሉ ማለት ነው። ሰው አንቺን ፋፊ እውነት አንቺ ወልደሽ ልጅሽን አቅፈሽ ትነሽ ይሆን እያለ ሰው እየረገመሽ ነው። ሰው በጣም እየረገመሽ ነው ፋፊ፣ በጣም ማርያምን። እኛስ ያው ለፍልፈን እንቀራለን። ትልልቅ እናቶች ትልልቅ አባቶች ያንቺን ቪዲዮ ሲያዩት የምታደርገውን ድርጊት ሲያዩት ማለት ነው
አይ ብለው እንባቸውን እያፈሰሱብሽ ነው። እንባቸውን በስማም እያሉሽ ነው ማለት ሰይጣን በነፍሱ አለ እንዴ እስክትባይ ድረስ ሰይጣን በነፍሱ አለ እንዴ ማለት አንቺን አሁን ሁላችንም እያየነሽ ያለ ነው እንደ ሰይጣን ነው። ደሞም ነሽ እንጂ ሰይጣንም ነሽ ደሞም ነሽ ሰይጣን እንደ ሰይጣን ነው እያየነሽ ያለ ነው እንጂ እንደ ሰው ልጅ እያየነሽ አይደለም። እመቤቴ እንደ ሰው ልጅ መታየትም ደግሞ የለብሽም እንጂ እንደ ሰው ልጅ የምትታይ ሰውም አይደለሽ እንጂ ፋፊ እውነቱን ንገሩኝ ካልሽ እንደ ሰው ልጅ ሰው እንኳን እንዲረዳሽ ከፈለግ ይሄ ነው በቃ ተረዱ። በቃ እኔ እንደዚህ ማረገው ለኢትዮጵያ ሕዝብ ማለት ነው። ሕዝቡ እንዳይረግምሽ፣ ሕዝቡ እንዲወድሽ እንትንሽን ችግርሽን ተረድቶ ከጎንሽ ሁኖ ውብዬም ከጎንሽ ሁና ችግርሽን እንድትጋራሽ ከፈለግሽ ማለት ነው። ይሄ ችግር አለ በቃ እስካሁን ድረስ ደብቄያለሁ፣ እስካሁን ድረስ ችያለሁ። ውብዬ ተረጅኝና ይሄን ችግር አብረን እንቅራ። አንቺም ትዳርሽን አድኝ እኔም ህይወት ያላድኝ ብለሽ እኮ ከእህትሽ ጋር ከውብዬ ጋር እኮ መልካም ነገሮችን መስራት ትችያለሽ። ጥሩ ነገሮችን ማለት ነው ብለሽ መተት እያስመተትሽ ምናምን እየዞርሽ እየሄድሽ እሷን መበጥበጥ ህይወቷን ከመበተን ይልቅ ውብዬን ሞቀኝ እንጂ ውብዬ በቃ እኔ አልቻልኩም። አንቺ ተበጠበጥሽ፣ አንቺ ተረበሽ፣ አንቺ ተጎዳሽ፣ ህይወትሽን እንዳታጭ ሰጋለሁ። ስለዚህ ይህን ነገር አብረን እንትንበለው አብረን እንግፋው ብለሽ ውብዬን በመልካም ብትቀርቢያት እንደዚህ ቢደርበው ይሻለኛል። ሙቃቱ ደግሞ ይሞቀኛል ይበርደኛል። በመልካም ብትቀርቢያት ውብዬን ትረዳሻለች። ውብዬም ትረዳ ሰው ናት። ውብዬ እንዳንቺ ጋር ተወጣ አይደለችም። ውብዬ በጣም መልካም ጥሩ ሴት ናት። ውብዬ እንዳንቺ ባለጌ አይደለችም። እንዳንቺ በመተት የምታምን ሴት አይደለችም። ውብዬ አንቺ መተተኛ ነሽ። በመተት ነው የምታምኝ፣ በርኩስ መንፈስ ነው የምታምኝ። እኔ ደግሞ በርኩስ መንፈስ የሚያምን ሰው በጣም ነው የሚያስጠላኝ። በጣም ኧረ በስመ አብ እንዴ አሳከከሽኝ እኮ ጭንቅላቴን አሳከከኝ። ስላንቺ ሳነሳ ጭንቅላቴን ያሳክከኛል። ባለጌ ስታስጠላ በመድኃኒዓለም ስም ንግግሯ ሁሉ አያምር፣ እሷ አታምር። ኧረ ይድፋሽ። እውነት በጣም ነው የቀፈፍሽኝ። እመቤቴን የሰው ልጅ በዚህ ልክ ለሰው ልጅ ጭካኔ ምን ይጠቅምሻል? ምን ነው ያደርግልሽ? ውብዬን አስለቅሰሽ ናሂን አሳብደሽ ኪራን አደንዝዘሽ ሶልን አደንዝዘሽ ሁሉን ሰው ወደ ራስሽ ጠቅለሽ ከተልሽ እኮ እኛንም እኮ ያላገኘሽን ሆነሽ እንጂ ሶሻል ሚዲያ ላይ የምንከታተለውን ለውብዬና ለናሂ ድጋፍ የሆነውን አይዟችሁ የምንለውን ስለማታገኝን ሩቅ ስለሆነብሽ እንጂ ማለት ነው ታረጊዋለሽ አንቺ። እሬስማ አንቺ ብልግና ቀላል ብልግና መሰለሽ እንዴ ያለሽ? ከባድ ባለጌ እኮ ነሽ። የአብርሃሙ ስላሴ የሰው ልጅ ሰይጣን በአካል ኢትዮጵያ ምድር አለ ከተባለ ፋፊ ነሽ። ፋፊ ትጂ ትሻል ነበር በሙቱ። ትጂ እኮ በቃ ያው አርጊ እንደዚህ አርጊ የተባለችውን ልክ ብታደርግም ተጸጽታ ራሷን አሳልፋ ሰጣ አልፈልግም ከዚህ ነገር ወጣለሁ እህቴንም ከገድሏት ይግደሏት የሰው ትዳር አልበትንም ብላ ወደ ራሷ ተመልሳ የናሂንም የውብዬንም ትዳር እንዳትበትን ወደ ራሷ የተመለሰች ሴት ናት። አንቺ ግን የሁለታቸውን ትዳር ለመበተን በቃ ተነስተሻል። ያንሳሽ ይለኛው ድፍረት እኮ ማለት ነው። ናይ ውሰጂ ውብዬ አንቺ ታሳስርሽ ስትጣራሽ ናይ ውሰጂ ስትልሽ እቃ መሰለሽ እንዴ? እቃ ነው አንቺ እስክትወልጅ ድረስ የምትዋሹ እቃ እኮ አይደለም። አንዳንድ አለ እቃ የምንዋሳቸው አስፈላጊ የሆኑ ነገሮችን መዋስ የምንችልባቸው ጊዜ አሉ። እሱን አዎ ተዋውሰን ከሰው ጋር እኩል እንትንላለን። የቸገረንን ነገር እንጋደላለን። የሰው ልጅ እኮ ሰው አይዋሰውም። የሰውን ባል እኮ አንድ ሴት ተውሳ ወስዳ እስከወልድ ድረስ ከኔ ጋር ግዴታ መሆን አለብህ ብላ እንደዚህ በኮንፊደንስ መናገራችን። አንቺ እኮ ኧረ በኢየሱስ ስም በስመ አብ አንቺ እመቤቴን አትፈሪም? በእመቤት እጅ ተይዘሽ በድንግል ማርያም እጅ ተይዘሽ አትፈሪም ወይ? ምን አይነት ስብዕና ቢኖርሽ ነው? ምን አይነት ሞራን ቢኖርሽ ነው? ምንስ ፋፊ እንጨብጨብልሽ።
ሰይጣን በምድር ላይ እንዳንቺ አይነት አይቻላቅ። ሰይጣን ነሽ መብርሃን በምታውቀው ሰይጣን ነሽ። በቃ ሰይጣን ስማ አንቺ እንዲያው አንቺ ብለሽ እኮ ኪራን አደነዘሽ ያን ጀግና። ለካ መተት እኔ እኮ በመተት ሲጀመር ስለማላምን ነው እንጂ መተት ያደነዝዛል እኮ ብለውኛል። ግን አላምንበት መተት ችግሩ እኔ በመተት ስለማላምን ነው እንጂ መተት እኔ አውቃለሁ። መተት እንደሚያደነዝዝ አውቃለሁ። መተት የሆነ ነገር እንደሚያደርግ አውቃለሁ። መተት ሰውን እንደሚያበላሽ አውቃለሁ። ምክንያቱም እኔም ስለማውቀው በስደት ሀገር በመተት እንዴት አድርገው ሲያሰቃዩኝ እንደነበር ስለማውቀው ሱዳን ሀገር ሁኜ ማለት ነው። መተትን አውቀዋለሁ። ግን ደግሞ በዚህ ልክ ያንቺው የምታስመትችበት መተት የት ነው እስኪ ንገሪ። ያን መተት የሚሰራው ሰው ለተንኮል የሚሰራው ለምን ለጥሩ አይሰራም? ለምን ሰውና ሰው ለማስታረቅ አይሰራም? ያን እርኩስ መንፈስ የምትሄጅበት ለምን ሰውና ሰውን ለማስታረቅ ለማስማማት ለምን አይሄድም? መተት ካልሆነ በቃ አንቺ አይሆንልሽም፣ አይሳካልሽም። ሰውን ካላስመተትሽ፣ የሰው ትዳር ካልበተንሽ፣ ሰውን ካላስለቀሽ አይሳካልሽም። ባለጌ ነሽ። ድንግል ምስክሬቱን ባለጌ። ረሰ ሰማዕቱ ቅዱስ ጊዮርጊስ ያንሳሽ። አንቺ ሴት ሁነሽ በሴት ልጅ በዚህ ልክ የጭካኔ ጥግ ራስ ወዳድ ነሽ። አንቺ ራስ ወዳድ ድንግል ምስክሬቱን በዛ ላይ የስድብሽ ሲያስጠላ ሰው የሰውን ትዳር ሊቀማ እየገባ የሰውን ሰው እንደዚህ በመሳደብሽ ራሱ እንዴት ነው የሚያደርግሽ? አደነዘዘችው፣ እንደዚህ ያደረገችህ አንቺ እንዴ ሶሻል ሚዲያ ላይ እኮ እንደዚህ ሽቶ ስትረጩ ያየነሽ እኮ ነው። እኛ ባይናችን ማን ያምንሻል? አንቺን ቪዲዮ ደቅነሽ ካሜራ ደቅነሽ መልካም ሴት መስለሽ ስትቀርቢ ማን ነው የሚያምንሽ? ማርያም ማንንም አያምንሽም እኮ። ምክንያቱም ስራ ነገርሽን አየነሽ ምን አይነት ሴት እንደሆንሽ፣ ምን አይነት ተንኮለኛ እንደሆንሽ፣ ምን አይነት ክፉ እንደሆንሽ፣ የክፉ መንፈስ እንዳለብሽ እኮ አየነሽ። ከእጀ ጥሎሽ በሆን ፋፊ ከመልካማው ብዬ ጥሎሽ ነው። ከእጀ ጥሎሽ በሆን እኔ ጋር ከኔ እጅ ጥሎሽ በሆን እንዲህ ነበር ሲጥ እንደዚህ ጻውሽን ጎን ይዤ ነው ጎትች ጢብ ምሰጥሽ ብታረግሽ ባታረግሽ እኔ ህይወትሽን አስበልጠሽ የኔን ህይወት ቁልቁል ልታስገቢ ስትመጪ ያንቺ ልጅ ለኔ አይዶንት ኬር። ምክንያቱም እኔም ለልጄ መኖር ስለምፈልግ አንቺ ልጅሽንና ህይወትሽን ለማዳን ብለሽ የሰው ህይወትና የሰው ትዳር ስትበጠብጪ ማን አባሽ ነው ቁሞ የሚያይሽ? እኔ ብሆን ኑሮ ማለት ነው። ገባሽ? አይንሽን ነበር ማጠፋው አይንሽን። ግን ውብዬ እርጉዝ ናት፣ ነገ ትስተካከላለች ብላ መልካም ጥሩ ስብዕና ጥሩ ልብ ስላላት አንቺን አሳልፋ አልሰጠችሽም። አጥብቃ ስላልከሰሰችሽ ነው የወጣሽ። ይህን ብታውቂው ደደባት ሆኝ ኑሮ ማለት ነው። ውብዬ አንቺን አሳልፋ ያልሰጠችሽ በደንብ ያልከሰሰችሽ እንደ ስራሽ እንደ ድርጊትሽማ ብትከስሽ አንቺ ልጅሽን እስከ 10 አመቱ እዛው ነበር የምታሳድጊው ወልደሽ ማለት ነው። ሻራ ለብሰሽ ነበር የምታሳድጊው። አንቺ ካክ ባለጌ ቅዱስ ሚካኤል ባለጌ ነሽ። እኔ እንዳንቺ አይነት የባለጌ ጋጠ ወጥ ሴት አይመቸኝም። ባለጌ ነሽ፣ ጋጠ ወጥ ነሽ። በቃ አራካትሽ የሚያስጠላ ጥንብዝ ያለ የበሰበሰ እውነት የበሰበሰ ዝናብ አይፈራም አይደል እንደሚባል፣ የበሰበሰ ሰው ዝናብ አይፈራም። አንቺ እኮ በቃ አይደለ ሰይጣን በምድር ላይ እንዴ ይደነግጣል እኮ አንቺን ሲያይ እንዴ ከኔ የባሰም ሰይጣን አለ እንዴ ይላል እኮ ሰይጣኑ ራሱ ማለት ነው። ሲያይሽ እንዴ ፋፊ ከኔ ማንቺ የባሽ ሰይጣን ነሽ እንዴ ነው የሚልሽ። ምክንያቱም ስራሽ ሁሉ ተንኮል ነው፣ ስራሽ ሁሉ መተት ነው፣ ስራሽ ሁሉ የጥንቁልና ነው፣ ብልግና ነው ስራሽ። ምን አይነት ቆሻሻ ነሽ በመድኃኒዓለም ስም። የሰው ወንድ የሰው ባል ለመቀማት በዚህ ልክ እንዴ ዳዲ ያልሽ እኮ እንደ ህፃን ልጅ። አንቺ እኮ በስማም በውስጥሽ የሚመነጨው የርኩስ መንፈስ እኮ ነው። በውስጥሽ እየመነጨ ያለው እየሄደ